በጣም ውዶቼ እንዴት ናችሁ? ዲዛይነር ቃሲም ነኝ። ዛሬ ደግሞ በጣም ድንቅ በሆነ ትምህርት መጥቻለሁ። የአባያ ፓተርን አሳያችኋለሁ እንዴት እንደሚሰራ በቀላሉ። የአባያ ቀሚስ አሁን ደግሞ የጾም ወቅቱም ስለሆነ ብዙዎች ይፈልጉታል እና በጣም እንዴት በቀላል መንገድ እንደሚሰሩ አሳያችኋለሁ። ግን ከዛ በፊት ቤተሰቦች ውዶች ዩቲዩብ ላይ አዲስ ከሆናችሁ አሁን የገባችሁ ሰብስክራይብ አድርጉ፣ የደውል ምልክቱን ኮፒ ሊንክ ሼር አድርጉ እና የምትፈልጉትን ማንኛውም ነገር ማበረታቻም ሊሆን ይችላል። ኮሜንት እቀበላለሁ። ኮሜንት ላይ ጻፉልኝ፣ ይበረታታ ነገር ወይ ደግሞ ቅሬታም ካላችሁ እቀበላለሁ። ወይ ደግሞ ምን ያልገባችሁን ጥያቄም ካላችሁ ኮሜንት ላይ ፕሊዝ ኮፒ ሊንክ ሰብስክራይብ ቤተሰቡ ለምን እንደዚህ አይነት ድንቅ የሆነ የፋሽን ዲዛይን ትምህርት እንደርሳችሁ ሰብስክራይብ አድርጉ። ቤተሰብ ውዶች የምትወዱኝ ከሆነ ለኔ ይጠቅመኛል። ሰብስክራይብ አድርጉልኝ ቤተሰብ። አመሰግናለሁ። ወደ ትምህርቱ አብረን እንሂድ። እንዴት በቀላሉ ፓተርን እሺ ቤተሰቦች መጀመሪያ የአባያ ፓተርን ከመስራታችን በፊት ማወቅ ያለብን ምንድነው ልኬት ነው። ምንድነው የምንለካው፣ የቱ ጋር ነው የምንለካው የሚለውን በደንብ ማወቅ አለባችሁ ቤተሰብ። ስለዚህ መጀመሪያ የምትለኩት ምንድነው የብረስት ሰርከምፈረንስ ወይም የጡት ዙሪያ ትለካላችሁ ማለት ነው። የጡት ዙሪያ ትለካላችሁ። ሁለተኛ ኔክ ወይም የአንገት ዙሪያ ትለካላችሁ። ሶስተኛ ሾልደር ዊዝ ወይም የሙሉ ትከሻ ትለካላችሁ። አራተኛ ስሊቭ ሌንግዝ ወይም እጅጌ ቁመቱን ትለካላችሁ። ሌላው ዳሌ ትለካላችሁ። ዳሌ የምትለኩት ምናልባት አንዳንድ ሰው በጣም ሳይዙ ትልቅ ሊሆን ስለሚችል ለጥንቃቄና ለፊትነስ በትለኩ የተሻለ ነው የሚሆነው። ምክንያቱም አንዳንድ ሰው ብረስቱ ከብረስቱ ይልቅ ዳሌው በጣም ትልቅ ሊሆን ስለሚችል ማለት እንደ ሰው ስለሚላይ ለኩ ይጠቅማቸዋል። ሌላው ፉል ሌንግዝ ወይም የአባያው ቁመት ይለካል። የቀሚሱ ቁመት ከስተመራችሁ እስከሚፈልግ ድረስ ከሾልደር ከዚህ ከትከሻ በመነሳት ወደ ታች የምትለኩት ሙሉ ቁመት ይባላል ማለት ነው። ሙሉ ቁመት ትለካል። ስለዚህ ይሄን ልኬት ከለካችሁ በኋላ ፓተርን እንሰራለን። ለምሳሌ እኔ የለካሁት የብረስት ወይም ጡት ሰርከምፈረንስ 100 ሴንቲሜትር፣ አንገት 40 ሴንቲሜትር፣ ሾልደር ወይም ሙሉ ትከሻ 38፣ የክንድ ዙሪያ 56፣ የዳሌ ዙሪያ 110። ስለዚህ በቀላል መንገድ ሳስረዳችሁ እዚሁ ፓተርን ሳስረዳችሁ ሁሉ ጊዜ የጡት ዙሪያ ለአራት ነው የሚካፈለው። ይሄን ለአራት ሲካፈል 25 ይሆናል ማለት ነው። አንገት ለአምስት ይካፈላል። ስንት ይሆናል? ለአምስት ሲካፈል 8 ይሆናል። ትከሻ ለሁለት ነው የሚካፈለው። ለሁለት ሲካፈል 19 ማለት ነው። 19 ሴንቲሜትር። እጅጌ ቁመት ለምንም አይካፈልም። እሺ ቤተሰብ ዳሌ ደግሞ ለአራት ሲካፈል 27.5። በቀላሉ ማስረዳችሁ ቤተሰቦች ቁመት ለምንም አይካፈልም ራሱን ነው። ስለዚህ እዚህ ጋር ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንከታተል ፓተርን እንዴት ነው የሚሰራው አሳያችኋለሁ ማለት ነው ቤተሰቦች። ስለ ልኬት ጥያቄ ካላችሁ ሰርቻለሁ። ልኬት አለካከለ እሱን በደንብ ገብታችሁ እሺ ዩቲዩብ ላይ አለ። እሺ አሁን ይሄኛውን እንደ ፓተርን ወረቀት ወይም እንደ ጨርቅ አስቡት። ከላይ ሁሉ ጊዜ ዝቅ እንደምንል ከላይ 3 ሴንቲሜትር ዝቅ ብላችሁ አስምሩ። ከዛ እቺ መነሻችሁን ኤ ብላችሁ ጀምሩ። ወደ ጎን ወደዚህ ምንሄደው የለካነውን የጡት ዙሪያ ለአራት አካፍለን 25 ሴንቲሜትር የመጣልንን ከኤ ወደ ቢ እንመጣለን። ከዚህ ወደዚህ ይሄው 25 ሴንቲሜትር መጣ። እኛውን ብያለ ወደ ታች ደግሞ ቁመቱን 140 ሴንቲሜትር ወደ ታች አሰመርን ማለት ከዚህ ጋር ለዛው ነው ወደ ታች በማስመር አሰምራላችሁ ማለት ነው። ወደ ታች አሰምራላችሁ። ይሄ ወደ ቢ ያገኛል። ይሄ ወደ ቢ ነው ምን አካፍለን ነው? ይሄ ወደ ቢ ነው ጡት ካፈል 25 ሴንቲሜትር ነው ይደርሳል ማለት ወደ ታችም እንደዛው ትሄዳላችሁ። እዚህ ጋር ያው ሳይዙ ፍሪ ስለሆነ ወደ ታችም እንደዛው በዛው ልክ ትመጣላችሁ። ወደ ታችም እንደዛው እቺን ሲ ብትሏት እቺን ደግሞ ዲ በሏት። ይሄ ወደ ሲ አሁንም ራሱ ማለት ነው 3 ሲካፈል ለአራት 25 ሴንቲሜትር መጣ። ከዛ ቁመት ሄደናል። ይሄ ቁመት ነው። ቁመቱን እስከታች ድረስ
አስምሩት። ቁመቱን እስከታች ድረስ አስምሩት። ቁመቱ እስከዚህ ድረስ 140 ሴንቲሜትር ማለት ነው። ቁመት እስከታች ድረስ ይሄንን ኤፍም ልለው እችላለሁ። እንደፈለጋችሁ ምልክት ማድረግ ትችላላችሁ፣ ቦታው እንዳይጠፋባችሁ ማለት ነው። እሺ ከዛ በመቀጠል አሁን አንገቱን እንሰራለን። የአንገት ቅርጽ ለመስራት ከኤ ወደዚህ የምትመጡት ስታንዳርድ መጠቀም ትችላላችሁ። ደግሞ ወይም አንገቱን ያካፈላችሁትን አንገቱን ለአምስት ያካፈላችሁትን 8 ሴንቲሜትር ወደዚህ መጣላችሁ። ይሄ ወደዚህ ወደ ቀኝ 8 ሴንቲሜትር መጣችሁ ለተካ ታደርጋላችሁ። ወደ ታችም እንደዛው ተመሳሳይ 1 ሴንቲሜትር ወደታች ይጨምራል። ይህም በከርቭ ጨርሱ። የባኩን መንገድ እዚሁ ስሩ። የባኩን መንገድ እዚሁ መስራት ይችላል። ይሄንን ኤን ኦ ብሎ ኤ ወደ ኤን አንገት ሲካፈል 8 ሴንቲሜትር ማለት ነው። የኋላው ልዩነቱ ከዚህ ወደታች 2 ሴንቲሜትር ዝቅ ብላችሁ እቺ እንደዚህ ተማሩ። ይሄን አሁን አይ ብንለው አይ ወደ አይ 2 ሴንቲሜትር ወደ ታች የኋላን አንገት እዚህ ጨረስን። ከዛን አሁን የትከሻ መስመር ለማግኘት ከሰጣችሁ ትከሻ ለሁለት አካፍለን 19 ካልሰጣችሁ ግን ከዚህ ወደ ውስጥ 3-4 ሴንቲሜትር ገብታችሁ ማስመር ትችላላችሁ። ስለዚህ እኛ ስንት መጣን? 19 ሴንቲሜትር ስለመጣልን ከዚህ ወደዚህ 19 ሴንቲሜትር መታችሁ ምልክት ታደርጋላችሁ ማለት ነው። ምልክት ታደርጋላችሁ። ይህን አሰመርናት ማለት ነው። ይሄ ማለት ከኤ ወደ ኤል ምን አካፍለን እንሄድ ነው? ትከሻ ሲካፈል ኤ ወደ ኤል እንሄድ ነው። ትከሻ ሲካፈል ወደ ትከሻ 19 ነበር ይመጣል። ከዚህ ወደዚህ 19። ከዛ በኋላ አሁን አበያታችሁ ከሆነ ሳይዙ ፍሪ ስለሆነ ወደዚህ ጋር በጣም ይሰፋል። እጁንም እዚህ ላይ ነው የምንጨርሰው። እጁ እዚህ ላይ ነው የምንጨርሰው። እጅጌውን እዚህ ላይ ነው የምንጨርሰው። ባይ ዘ ወይ ብዙ አይነት አባያ አሰራር አለ፣ ግን እሱን በሰፊው ያለው አሁን ቀለል ያለ መንገድ አሳያለሁ። ከዛ በኋላ አሁን ምን ታደርጋላችሁ? እቺን መስመር ዝም ብላችሁ ወደዛ ታሰምራላችሁ። ወደ ውጪ እቺን መስመር ዝም ብላችሁ ቀጥ አድርጋችሁ ወደ ውጪ አስምሩት። ረዥሙ ማለት ነው። ረዥሙ ታሰምራላችሁ። አሁን ምን እናደርጋለን? ይሄ መስመር ማለት የስረኛው የእጅጌ ፓርት ማለት ነው። ስለዚህ ከዚህ ወደዚህ የምትመጡት ይሄንን የለኬት የእጅጌ ቁመት አለ። የእጅጌ ቁመት ሲቀንስ 7 ሴንቲሜትር ከዚህ ወደዚህ ማምጣት ይችላል በቀላል መንገድ ማለት ነው። ስለዚህ ወይ ደግሞ ከዚህ ከኤል ወደዚህ የምትመጡት የእጅጌ ቁመት ራሱ ምንም ሳታከፉ የእጅጌ ቁመት 56 ነው። ስለዚህ ከዚህ ወደዚህ 56 ሴንቲሜትር መሆን አለበት። ይሄንን የሆነ ፊደል እናስቀምጥለትና ለምሳሌ ይሄን እንበለው ከኤል ዋን እስከ ኬ የእጅጌ ቁመት ትመጣለች። በቀላል መንገድ ነው ማሳያችሁ። ከዛ በኋላ እጅጌ ቁመት መጣች። ከዚህ ወደ ላይ የእጅጌ ስፋት ለሁለት አካፍላችሁ ትመጣላችሁ። የእጅጌ ስፋት ከኬ ወደ ላይ ማለት ነው። ከኬ ወደ ላይ የምትመጡት የእጅጌ ስፋት ብዙ ጊዜ ይታወቃልና 24 ሴንቲሜትር እና 20 ነው። ለሴቶች 20 ነው። ስለዚህ ወደ ላይ 22ም ለሁለት ሲካፈል 11 ሴንቲሜትር ነው። እያመጣችሁ ማለት ነው። እኛውም እንበላል ዝም ብለን ኤም እንበላል። ስለዚህ ከኬ ወደ ኤም እጅጌ ዙሪያ ሲካፈል ለሁለት ፖይንት አለ። ከዛ እቺን ፖይንት ከዚህ ከአንገታው ጋር ስትሬት ታገናኛለህ። ስትሬት አይሆንም ግን ከርብ ልንሰራ ስለሆነ ከዚህ ወደታች ደግሞ 3 ሴንቲሜትር ዝቅ ትላላችሁ። የመራችን እንደዚህ አገናኘዋል። ግማሽ ከዚህ ወደታች 3 ሴንቲሜትር ዝቅ
ሴንቲሜትር ዝቅ ብዬ ፖይንት ከዚህ ፖይንት ጋራ ይለዋል። ከዛ በኋላ አይታችሁ ከሆነ አበያ ሰፋ ይላል ከታች ምናምን ሰፋ ስለሚል እዚህ ጋር መታችሁ ታሰፉታላችሁ። ከዚህ ወደዚህ ጡት ሲካፈል 4 ይመጣ ወደዚህ እስከ 20 ሴንቲሜትር ወደ ውጭ መውጣት እስከ 20 ሴንቲሜትር ወደ ውጭ መውጣት ይችላል። እስከ 20 ሴንቲሜትር ከዚህ ወደ ውጭ እስከ 20 ሴንቲሜትር ወደ ውጭ እዚህ ጋር ወደ ውጭ ከ15 ከ20 ሴንቲሜትር ሰፋ ማድረግ ትችላላችሁ ወደ ውጭ ማለት ነው። ከዛን እዚህ አካባቢ እጅ ስለሆነ ከርቭ መሆን አለበት። ከዚህ ወደታች እስከ 7 ሴንቲሜትር ከዚህ እስከ 7 ሴንቲሜትር ወደዚህ ትመጡና ቺን ከርቭ ታረጋላችሁ። ከዛ መቀጠል ቺን ፖይንት ከዚህ ፖይንት ጋር ማገናኘት ስትሬት ማለት ነው። ስለዚህ አባያችን ይሄንን ይመስላል። ሲቆረጥ ፎልድ አድርጋችሁ ነው የምትቆርጡት። ብዙ አይነት አባያ አለ ባይዘው በጣም ብዙ አይነት ስታይል ይለያያል። ወደ 7-8 አይነት አለ። እሱን አብረን ወደፊት እናያለን። ስለዚህ አባያ እሺ ቤተሰብ በቀላሉ አባያ እንደዚህ አድርጋችሁ መስራት ትችላላችሁ። ሁሉ ጊዜ አባያ በጣም ብዙ አይነት ስታይል ስላለ የምትፈልጉትን ስታይል መጀመሪያ መምረጥ አለባችሁ። ፍሪ ሳይዝ አለ፣ ሼፕ ያለ ብዙ አይነት አሰራር አለ። ከታች ግን ይሰፋል ሁሉ ማለት ነው። ስለዚህ እኔ የሰራሁት ከወደ ቤርኩት ብረስት ወይም የጡት ዙሪያ ሲካፈል ለ4 ሲደመር 10 ሴንቲሜትር ኢዛሏንስ መጨመር ትችላላችሁ ማለት ነው። እስከ 12 ሴንቲሜትርም ትችላላችሁ በጣም ሰፊ እንዲሆን ከፈለጋችሁ። ከዚህ ወርታች የርኩት ደግሞ ጡት ሲካፈል ለ4 ስታንዳርድ ነው። ከዛን ቁመት ትሄዳላችሁ ብሎክ ላይን ከሰራችሁ በኋላ ከዚህ ወደዚህ አንገት ቅርጽ ለመስራት እንደተለመደው ብረስት ለ12 ወይ ደግሞ ኔክል ለ5 መከፈል ትችላላችሁ። ወርታች ደግሞ ባኩን 2 ሴንቲሜትር ወርጄ አንገት ሰራውኝ ማለት ነው። ከዚህ ወደዚህ ሾልደር ወይም ትከሻ ሲካፈል ለ2 እናደረኩ ወደታች 3 ሴንቲሜትር ዝቅ ብያለሁ። ይሄንን ከሰራው በኋላ ልብሱ ይሄ ነው። ከዚህ ፖይንት ከሾልደር ላይን ወደዚህ የመጣሁት ስሊቭ ሌንግዝ ነው። ይሄ ስሊቭ ሌንግዝ ነው የመጣሁት ቤተሰብ ወይም እጅጌ ቁመት ምንለው ማለት ነው። እጅጌ ቁመት ከዚህ ወደዚህ የምትሄዱ ደግሞ እጅጌ ስፋት ሲካፈል ለ2 ወይም ስሊቭ ኦፕኒንግ ሲካፈል ለ2 ከዚህ ወደ ላይ ያሉት ማለት ነው። እዚህ ጋር ደግሞ እንዳይዘን ከዚህ ወደዚህ 7 ሴንቲሜትር ወደዚህ 7 ሴንቲሜትር መጣ። ከዚህ ወደ ውጭ ደግሞ ከ15 ሴንቲሜትር ይችላልላችሁ ቺን ፖይንት ነው። ስለዚህ አባያ ብቻ እናስተምራለን። በአንድ ወር ብቻ ብቁ መሆን ትችላላችሁ። የበለጠ ደግሞ በሰፊው ብዙ ነገሮችን ለመማር ከፈለጋችሁ አድራሻችን ገርጂ ማርያም ቤተክርስቲያን አጠገብ በኤምኤ ፕላዛ 7ኛ ፎቅ ላይ እንገኛለን። በተመቻችሁ ሰዓት መጣችሁ መማር መሰልጠንና ብቁ መሆን ትችላላችሁ። እናመሰግናለን ቤተሰብ።